በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጤና ይስጥልኝ የእግዚአብሔር ቤተሰቦች፣ ዛሬ ይዤላችሁ የመጣሁት የቅዱስ ሚናስን ታሪክ ሲሆን ሚናስ ማለት ሚዕጹብ ግብሩ ለእግዚአብሔር ከመናሐስ ማለት ነው። አንድም ምእመን ወቡሩክ ማለት ነው። አባቱ መኮንን አናቄዎስ አውዶክዮስ፣ እናቱ አፎሚያ ይባላሉ። አፎሚያና አውዶክዮስም አብረው ሲኖሩ ልጅ አልነበራቸውም። እናቱ አፎሚያም ወደ ስዕለ ማርያም ሄዳ ብትማጸን ከስዕለ ማርያም ሚናስ የሚል ቃል ሰማች። እርሷም የሆነውን ሁሉ ለባሏ ሄዳ ብትነግረው የእግዚአብሔር ፈቃድ ይሁን ብለው ዝም አሉ። እሷም ከትንሽ ወራት በኋላ ጸነሰች። ከዛም ልጅን ወለደች። ስሙንም ሚናስ ከስዕለ ማርያም እንደሰማችሁ ሚናስ አለችው። ሚናስም ለ12 ዓመት በፈሪሃ እግዚአብሔር ካደገ በኋላ በ12 ዓመቱ አባቱ አረፈ። እናቱም ለ3 ዓመት ያህል በፈሪሃ እግዚአብሔር ስታሳድገው የቤተክርስቲያን ትምህርትም ስታስተምረው ከቆየች በኋላ ከ3 ዓመት በኋላ አረፈች። ሚናስም የህፃን ሽማግሌ እየተባለ ማደግ ጀመረ። አባቱንም የወዱት ስለነበር በሱ ትክ ምስፍና ሾሙት። እርሱም ደሃ ተበደለ፣ ፍርድ ተጓደለ እያለ ያስተዳድር ጀመር። ከዛም ዲዮቅልጥያኖስ ካደና ብዙ ክርስቲያኖች በሰማዕትነት አረፉ። እርሱም ምስፍናውን ትቶ ወደ ገዳም ሄደ። ከዛም ከዕለታት አንድ ቀን መላእክት ስለ ክርስቶስ ለመሰከሩ ስለ ክርስቶስ ድንቅ ታምር ስለ ክርስቶስ በመከራ ለደከሙ የብርሃን አክሊል ሲያቀዳጇቸው እናም ስለ ክርስቶስ በመከራ ለደከመ ይህን የብርሃን አክሊል ይቀዳጃል ሲሉ ሰምቶ ከገዳሙ በመውጣት ወደ እስክንድሪያ ሀገር በመሄድ በኢየሱስ ክርስቶስ ስም ትምህርተ ወንጌልን ይሰብክ ጀመር። አላውያንም ክቡረ ዘመን መሆኑን አውቀው በብዙ ነገር ያባብሉት ጀመር። እርሱ ግን ሊሰማቸው አልቻለም። መኮንኑም ብዙ ቃል እየገባ ያባብለው ጀመር። ነገር ግን ሊሰማው አልቻለም። ከዛም እንዲሰቃይ ከፈረደበት በኋላ ማሰቃየት ቢያቅተው በ309 ዓመተ ምህረት አናቱን በሰይፍ አስቆርጦት በሰማዕትነት አረፈ። በ5ኛው መቶ ክፍለ ዘመንም የ23ኛው የእስክንድርያ ሊቀ ጳጳስ አቡነ ቴዎፍሎስ በመቃብሩ ላይ ታላቅ ቤተክርስቲያንን አሰርቷል። የመሪውጥ ሰዎችም ከአምስት ሀገሮች ተሰባስበው ከጠላት እንዲያድናቸው የቅዱስ ሚናስን ስጋ በመርከብ ጭነው ሲጓዙ ከባህር ፊታቸው እንደ ከይሲ አንገታቸው እንደ ግመል ያለ አውሬዎች ወጣው የቅዱስ ሚናስን ስጋ ቢልሱት ከስጋው እሳት ወጥታ አቃጠለቻቸው። እነርሱም ከእስክንድሪያ ሀገር ተልእኳቸውን ፈጽመው ሲመለሱ የቅዱስ ሚናስን ስጋ በግመል ጭነው ሊወስዱት ቢሉ ግመሉ ከተኛበት የማይነሳ ሆነ። እነርሱም ሌላ ግመል ቀይረው ቢጭኑት ግመሉ የማይንቀሳቀስ ሆኖ ዝም ቢላቸው እነርሱ ስጋውን በዚያው አኖሩት። አንድ በግ ጠባቂ የመቃብሩን አፈር ቢነካው ከሚጥለው ጋኔን አዳነው። በጎችንም ካለባቸው በሽታ የመቃብሩን አፈር እየቀባ ቢያሻሻቸው ካለባቸው ደዌ ተፈወሱ። የንጉስ ዜኖ ሴት ልጅ ይህን ታምር ሰምታ ሄዳ የመቃብሩን አፈር ብትነካው ታለባት ደዌ ተፈወሰች። እርሱም በራእይ ተገልጾ ካለብሽ ከደዌ ስጋ ከደዌ ነፍስ ተፈውሰሻል። እናም ስጋዬን ከመቃብሩ አውጥተሽ በከበረ ቦታ በአዲስ ቤት አኑሪው አላት። እርሷም በአባቷ ረዳትነት ከእብነ በረድ በተሰራ ቤተክርስቲያን ወስዳ ስጋውን አስቀመጠች። የእረፍቱ መታሰቢያ ህዳር 15 ቀን ነው። የሰማዕቱ የቅዱስ ሚናስ በረከት ከኛ ጋር ለዘላለሙ ይኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ጤና ይስጥልኝ እንደምን ዋላችሁ የእግዚአብሔር ቤተሰቦች። እኔ ዛሬ ይዤላችሁ የመጣሁት የአባ ቡላ ወይም የአቡነ አቢብ ታሪክን ሲሆን አባቱ አብርሃም እናቱ ሐሪክ ወይም ማርከስሉስ ይባላሉ። ልጅ አጥተው ሲያዝኑ በአንድ ሌሊት መልአኩ የበለስ ፍሬ ሲሰጣቸው አይተው ጸንሰዋቸዋል። ስለዚህም ቡላ ማለት ፍሬ ሃይማኖት ማለት ነው። በተወለዱም ጊዜ ከደጃቸው ትልቅ ዛፍ በቅሎ በቅጠሎቹም ላይ ቡላ ገበሩ ለእግዚአብሔር የሚል ጽሑፍ በሮማይስጥ ቋንቋ ተጽፎ ተገኝቷል። ይህን እያደነቁ ሳያጠምቋቸው ዓመት ቢቆዩ እመቤታችን ለሊቀ ጳጳሳቱ ለሰለባስትሪዮስ ተገልጻ ከደጃቸው ምልክት ታያለህና ሕፃኑን ተቀብለህ አጥምቀው ስሙንም ቡላ በለው አለችው። ተቀብሎም አጥምቋቸዋል። ሲጠመቁም አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው አመስግነዋል። እናትና አባታቸው ገና በልጅነታቸው ሞቱ። በ10 ዓመታቸው ሃይማኖታቸውን ካዱ። ለጣዖት ስገዱ የሚል ንጉስ ተነሳ። ሂደው ዘለፉት። ሕፃን ነው ለራራለት ሳይሉ በችንካር አስደንግረው ገደሏቸው። ቅዱስ ሚካኤልም በዘንጉ ነክቶ አስነስቷቸዋል። ወደ ሌላ አላዊ ሄደው በምስክርነት ሰበኩ። ዳር 18 ቀን በሰይፍ አስመትቷቸው ቅዱስ ሚካኤል አስነስቶ ወደ በረሃ ወስዶ ልብሰ ምንኩስናን አልብሶ ቆብ ደፍቶላቸው ሄዷል። በእድሜ ትንሽ ቢሆኑም መንፈስ ቅዱስ ከግብረ ኃጢአት የወጡ አድርጓቸዋል። ከእድሜ ባለጸጎች በላይ በጾም በጸሎት ተወስነው ኗሪ ሆነዋል። ስጋቸውን ለመርከም ሰውነታቸውን ሲገርፉ ጉንጫቸውን ሲነጩ ይውሉ ነበር። የጌታን ሕማሙን ሞቱን እያሰቡ ከራሳቸውን ከዛፍ ላይ እየወረውሩ ነበር። አንድ ቀን ጸንቶባቸው በወደቁበት ሞቱ። ጌታም 4ቱ ባህሪያተ ስጋና 3ቱ ባህሪያተ ነፍስን አስነስቶ ከእንግዲህ አንተ የብዙዎች አባት ትሆናለህና ስምህ ሀቢብ ይሁን ብሏቸዋል። ከዚህ በኋላ የጌታን ሕማሙን ሞቱን እያዘከሩ 40 ዘመን እህል ውሃ ሳይቀምሱ 12 ዓመት ከመንፈቅ በራሳቸው ቆመው ሲያዝኑ ሲያለቅሱ ኑረው በመጨረሻ ከዛፍ ላይ ወድቀው በጦር ተወግተው ሞቱ። እመቤታችንም መላእክትን አስከትላ መጥታ ሰላም ለከ ኦ ፍቁሬ ሀቢብ አለቻቸው። በድናቸው ተነስቶ ሰላም ለኪ ኦ ንግስተ ሰማያት ወምድር ብሎ እጅ ነስቷታል። ጌታም ከሞት አስነስቶ በተስፋ ያመነውን በቃል የተማጸነውን እስከ 10 ትውልድ ድረስ እምርልሃለሁ ብሎ ነፍሳቸውን ከስጋቸው ለይቶ በስብሐተ መላእክት በቃለ አቅርን ታሳርጓታል። ያ ቅዱስ የአባ ቡላ ወይም የአቡነ አቢብ በረከት ይደርብን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ እግዚአብሔር ቤተሰቦች እኔ ዛሬ ይዤላችሁ የመጣሁት አንጠራሪዎስ ሊቀ መጻሕፍት ነው። አንጠራሪዎስ ምንም አይነት ምህረትና ርህራሄ የሌለው ሀብታም ሰው ነበር። ከዕለታት አንድ ቀን በለማኞች ፊት አልፎ ሲሄድ ይህ ባለጸጋ ምህረትና ርህራሄ የሌለው ጨካኝ ነው አሉት። ጨካኝ ነው ተባባሉ። ከዚያም አንዱ እኔ ሄጄ በልቼ ባትመጣስ ይንቅጠኝ ተባብለው ተወራርዶ ሄደ። አንጠራሪዎስም ዳቦ ሊበላ እጁን ታጥቦ ሲቀር ስመ እግዚአብሔርን ጠራበት። በቁጣ ዳቦ አንስቶ በመወርወር ራሱን ገመሰው። ይህ ደሙን አብሶ የበላውን በልቶ ለውርር ጥቂት ወስዶ አሳያቸው። በዚያች ሌሊት አንጠራሪዎስ ለፍርድ አደባባይ ቆሞ የጠቆሩ ሰዎች ስለ ክፋቱ ሲከራከሩት ብርሃን የለበሱት ደግሞ ከዚህ ዳቦ በስተቀር ሌላ በጎ ነገር አላገኘንበትም ብለው እያዘኑ ሲመዝኗት ከክፋቱ ጋር እኩል ስትሆን አይቶ ከእንቅልፉ ይነቃል። እሱም ሳልወድ በግድ ያደረኩት እንዲህ ጥቅም ካለው ወድጄ ባደርገውማ ምን ያህል ይሆን ብሎ ንብረቱን በሙሉ ለድሆች ማካፈል ጀመረ። ንብረቱን በሙሉ ሰጥቶ ከጨረሰ በኋላ ድሆች ከሩቅ አገር መጥተው እንዴት ታረገን ሲሉት እኔን ሽጡኝና ተከፋፈሉ አላቸው። ነዳያንም አንጠራሪዎስን ሽጠው ተከፋፍለው ሄዱ። አንጠራሪዎስም በተሸጠበት ሲያገለግል የጌታው ባሮች ሲያስጨንቁት መልአክ እየተገለጠ አይዞህ አትፍራ፣ የተሸጥክበት ዋጋ እኔ እጄ ላይ ነው ይለው ነበረ። በዚያን ጊዜ ከሀገሩ የሚያውቁት ስራውን ቢገልጡበት በድብቅ ወደ ከተማ በር ለመሄድ በረኛውን ክፈትልኝ ሲለው ከአፉ በእሳት አምሳል ወጥቶ ነካው። ደንቆሮና ዲዳ የነበረው ሰው ጆሮው ሰማ፣ አፉም ተከፈተለትና ወጥቶ ወደ ገዳም ገባ። ከዚያም በኋላ ተጋድሎውን ፈጽሞ በሰላም አረፈ። የዕረፍቱ መታሰቢያ
መስከረም 27 ቀን ነው። በረከቱ ረድኤቱ ይደርብን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ሕዝበ ክርስቲያን በሙሉ ጤና ይስጥልኝ፣ እንደምን ሰነበታችሁ? ዛሬ ይዤላችሁ የመጣው የአባ ሊባኖስን ታሪክ ነው። አባ ሊባኖስ ጻድቁ አባ ሊባኖስ ዜግነታቸው ሮማዊ ሲሆን አባታቸው አብርሃም እናታቸው ንግስት ይባላሉ። አባ ሊባኖስ ሐምሌ 3 ቀን ተወለዱ። ለአቅመ አዳም በደረሱ ጊዜ እናትና አባታቸው የቆስጠንጢንያን የንጉስ ልጅ አጩላቸው። በዚህ ጊዜ አባ ሊባኖስ አላገባም ብለው እምቢ አሉ። ከዚያም የእናትና የአባታቸውን ፈቃድ ለመፈጸም ብለው እሺ አሉ። በዚህ ጊዜ መልአኩ ቅዱስ ገብርኤል መጥቶ ወደ ገዳም ወሰዳቸው። የኢትዮጵያ የአስራት ሀገር መሆኗን የአስራት ሀገር ለእመቤታችን መሰጠቷን በሰሙ ጊዜ ወደ ኢትዮጵያ መጥተው ወደ ደብረ ሊባኖስ መኮር ተክለ ሃይማኖት ገብተው ለ40 ዓመት በዜጋመል ለ40 ዓመት የጸለዩ ታላቅ አባት ናቸው። ደብረ ሊባኖስንም የመሰረቱት እኚህ አባት ናቸው። በዜጋመል ደረታቸውን እየደቁ የሚጸልዩበት ክብ ድንጋይ እስከዛሬ ድረስ በዜጋ ማርያም ትገኛለች። በምድር ላይ የሚኖሩበት ዘመን 40 ዓመት ነው። 500 ዘመን ነው። የረፍታቸው መታሰቢያ ጥር 3 ቀን ነው። የአባታችን በሊባኖስ በረከት ይደረግ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጤና ይስጥልኝ የእግዚአብሔር ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ታሪክ የቅድስት አስተራጦኒቃ ታሪክ ነው። የዚህችም ቅድስት አባቷ ጣዖት አምላኪ ነበር። በእርሷ ግን በክርስቶስ የምታምን ናት። ስጋዋ እስኪደር መልኳ እስኪጠወልግ ድረስ በስውር ትጾም ነበር። 15 ዓመት በሆናት ጊዜ እናትና አባቷ ምን ያከሳሻል ባሏት ጊዜ ኃጢአቴን ይቅር ይለኝ ዘንድ ወደ ጌታዬ ኢየሱስ ክርስቶስ ጸልያለሁ አለቻቸው። አባቷም ይህን ቃል ከሷ በሰማ ጊዜ ወደ ጢባሪዎስ ሄዶ የልጁ ስራ ነገረው። ጢባሪዎስም ወታደሮችን ልኮ አስመጣት። ጣዖት እንድትሰግድም አባበላት። እምቢ ባለች ጊዜ ወደ ወህኒ ቤት አስገቧት። እናቷም ክርስቲያናዊት ናትና እየመጣች ታበረታታት ነበር። ከዚህም በኋላ የብረት የሆነ ሰሌዳ ክርታስ አሰሩላት ዘንድ በእሳትም አግለው እጆቿ ከወገቦቿ እስኪጣበቁ ድረስ እንዲያጣብቋት አዘዘ። ይህን ባደረጉባት ጊዜ ክርታሱን ሰብራው ወጣች። ህዝቡም ይህን ባዩ ጊዜ 1700 ያህሉ በጌታችን አምኖ የሰማዕትነት አክሊልን ተቀበለ። ሁለተኛም ደግሞ እስር ቤት አስገቧት። ጥፍሮች ያሉት የብረት የሆነ በሬ ሰሩላት። ሆዷንም ያስወጓት ዘንድ በላዩ ሊሰቅላት ወደ እርሱ አቀረቡ። በጌታችንም ኃይል ወዲያና ወዲህ ተከፈለ። ከዚህም በኋላ ህዝቡም ይሄን አይተው 985 ያህሉ በጌታችን አምኖ በሰማዕትነት አረፈ። ከዚህም በኋላ መርዞችን ከተሞሉ እባቦች ውስጥ ጉድጓድ ውስጥ ይጨምሯት ዘንድ አዘዘ። በጸለየችም ጊዜ እንደ ትንቢያ ሆኑ። ከዚህም በኋላ 4 ሰው የሚሸከመውን ድንጋይ በአንገቷ ሰቀሉ። በጸለየችም ጊዜ ከድንጋዩ ከ3 ተከፈለ። ብዙዎች አረማውያንም ይሄን አይተው በጌታችን አምኖ በሰማዕትነት አርፈዋል። ለሷ ግን የብረት ምንቸት አዘጋጁላት። በውስጡም የፈላ እርሳስ ያፈሱባት ዘንድ አዘዘ። ቢነኩት በላያቸው ተሰብሮ የሚያሰቃዩትን ገደሉ። ከዚህም ንጉሱም ይህን አይቶ ተቆጣ። ከዚህም በኋላ ራሷን ያስቆርጧት ዘንድ አዘዘ። ራሷን ምስክርነቷን ከምትፈጽምበት ቦታ በደረሰች ጊዜ ወደ እግዚአብሔር ጸለየች። አስተራጦኒቃ ሆይ አንቺ ብጽዕት ነሽ የሚል ቃል መጣ። አንቺ ብጽዕት ነሽ፣ ስምሽም በሕይወት መዝገብ ተጽፏል የሚል ቃል ከሰማይ መጣላት። ከዚህም በኋላ አንገቷን በሰይፍ ተቆርጣ የሰማዕትነት አክሊልን ተቀብላለች። የቅድስት አስተራጦኒቃ በረከት ይደርብን። መድኃኒት ለሀገር ወሉድህነ በስርዓ ዘተሃጽሞ ወሉድህነ በስርዓ